ኢትዮጵያ በሆርሙዝ ሰርጥ ጉዳይ እንደ አፍሪካ እንዲመከርበት ለጸጥታው ምክር ቤት ጥሪ ያቀረበች። የመካከለኛው ምስራቅ ጦርነትን ተከትሎ በተፈጠረው ቀውስ በሆርሙዝ ሰርጥ ዙሪያ ሊቀመንበር ለሆነችበት የአፍሪካ ህብረት የሰላምና የጸጥታው ምክር ቤት እንደ አፍሪካ እንዲመከርበት ጥሪ ማቅረቧን የውጭ ጉዳይ ሚኒስትር አስታውቋል። ይህ ፍላጎት የኢትዮጵያ ብቻ ሳይሆን የሌሎች አፍሪካ ሀገራትም እንደሚጋሩ ተመላክቷል። ባልደረባችን ኢየሩሳሌም አለሙ ደግሞ በዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ስቱዲዮ ተገኝታለች። ኢየሩስ እንደምናልሽ እስቲ መረጃዎች እንዴት ዋልሽ ይርሚ? እንደገለጽሽው የውጭ ጉዳይ ሚኒስተር እንግዲህ ረፋዱን ለመገናኛ ብዙሃን በሰጠው መግለጫ ኢትዮጵያ እንግዲህ በመካከለኛው ምስራቅ አፍሪካ የተፈጠረው ይታወቃል። በዚህ ዙሪያ ላይ እንግዲህ ቋሚ ህብረቱ የጸጥታው ምክር ቤት ሰብሳቢ በሆነችበት ወይም ሊቀመንበር በሆነችበት ከሰሞኑ በተካሄደ ስብሰባ ላይ ኢትዮጵያ ብቻ ሳትሆን ሌሎችም የአፍሪካ ሀገሮች ፍላጎት አላቸው። ነገር ግን ኢትዮጵያ እንደ ሊቀመንበርነቷ በዚህ በመካከለኛው ምስራቅ በተከሰተው በተለይም ደግሞ ከግጭቱ ጋር ተያይዞ ሆርሙዝ ሰርጥ ይዘጋል፣ ይከፈታል፣ በዚህ ላይ መመከር እንዳለበት መወያየት እንዳለበት ጥሪ ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባዩ ነቢያት ጌታቸው ገልጸዋል። ይሄንኑ አድምጠን መመለስ እንችላለን። ኢትዮጵያ በወቅታዊ የሆርሙዝ ሰርጥና ወቅታዊ የመካከለኛ ምስራቅ ጉዳይ እንደ አፍሪካ እንዲመከርበት አጀንዳውን አቅርባ ውይይት ተደርጓል። በዚህም እንደ አፍሪካ ሰላማዊ ልባት እንዲበጅለት ጥሪዋን አቅርባለች። መልካም እንግዲህ ሌላው በዚሁ መግለጫ ላይ አምባሳደር ነቢያት ያነሱት ከሰሞኑ የተለያዩ አፍሪካ ሀገር ፕሬዚዳንቶች ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይቶች ማድረጋቸው ነው የገለጹት። በዚህም እንግዲህ የተለያዩ የነበራቸውን የሁለትዮሽ ግንኙነቶች በሚያጠናክሩ ጉዳዮች ላይ ውይይቶች አድርገው ተጨማሪ ስምምነቶችን በተለይም ደግሞ በሰው ሰራሽ አስተውሎት፣ በዲጂታላይዜሽን፣ በግብርና ማቀናበሪያና በሌሎችም ዘርፎች ላይ ውይይቶች አድርገው ግንኙነታቸውን ለማጠናከር ስምምነት መፈራረማቸውን ገልጸዋል። አምባሳደሩ ይህንንም አድመጥ ይችላል። በመሪዎቹ ጉብኝት ኢትዮጵያ ትልቅ ስኬት እያስመዘገበችባቸው ያሉ መስኮችን ልምድ ለመቅሰምና በሀገራቸው ለመተግበር የተለያዩ የመግባቢያ ስምምነቶች ተፈርመዋል። በተለይም ኢትዮጵያ ላቅ ያለ ውጤት ባስመዘገበችባቸው በግብርና በተለይ ከምግብ ሉዓላዊነት ለማረጋገጥ ከተሰሩ ስራዎች ጋር የአረንጓዴ አሻራ፣ የሰው ሰራሽ አስተውሎት፣ የፋይዳ መታወቂያ፣ የመሶብ አገልግሎት፣ የዲጂታይዜሽን ተጠቃሽ ዘርፎች ናቸው። ሌላው እንግዲህ ኢትዮጵያ በአፍሪካ ቀንድና በዓለም አቀፍ ያላትን የዲፕሎማሲ አቋም የገለጸችበት ሁነትም እንደነበረ ነው አምባሳደር ነቢያት የገለጹት። በዚህም በአዲስ አበባ ከሰሞኑ ተገኝተው የተለያዩ የውጭ ሀገር ሚኒስትሮች የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ከኢትዮጵያ ጋር በመከሩበት ለምሳሌ የቻይና አፍሪካ ቀንድ ልዩ መልእክተኛ፣ የፖርቹጋል የአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽነር እንዲሁም የኦስትሪያና የባንግላዴሽ ውጭ ጉዳይ ሚኒስተሮች እንዲሁም ደግሞ የስዊድን የፍልሰተኞች ሚኒስትር በአዲስ አበባ ተገኝተው በኢትዮጵያና እንዲሁም ደግሞ ሀገራቱ ያላቸውን የሁለትዮሽ ግንኙነት ለማጠናከር በይበልጥ የመከሩበት እንደሆነ እንዲሁም ደግሞ አዲስ አበባ ዓለም አቀፍ እንግዶችን የመቀበል ልምዷን ያሳየችበትና እንዲሁም ተሞክሮቿን ያካፈለችበት እንደነበረም አምባሳደር ነቢያት ገልጸዋል ማለት ነው። ከዚህ በተጨማሪ ደግሞ የኢፌዴሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በስዊድንና በኖርዌይ የተለያዩ ወደ ኖርዌይ ወደ እነዚህ ሀገራት በማቅናት የተለያዩ ውይይቶችን ከነዚህ ሀገራት ጋር አድርገው በማዕድን በግብርናና በቱሪዝም ዘርፍና በሌሎችም ዘርፎች ከሀገራቱ ጋር ኢትዮጵያና ኖርዌይ እንዲሁም ደግሞ ሌሎች እነዚህ ስካንዲኔቪያን ሀገሮች በትብብር እንዲሰሩ የሚያጠናክሩ ጉዳዮች ላይ መክረው ስምምነቶችም አድርገው መመለሳቸው ተገልጿል። ሌሎች ተጨማሪ መረጃዎችን በኤንቢሲ ማታችን የምንመለከት ይሆናል። አሁን ያለኝ መረጃዎች ይሄን ይመስላል። የሩስ ለመረጃዎች ከልብ እናመሰግናለን። መልካም ጊዜ።